በዓለም ላይ ለሚገኙ እናቶች በሙሉ መልካም የእናቶች ቀን እየተመኘን እንተዋወቃለን ወይ ሰዓታችን 6 እናቶችን ይዤላችሁ የመጣሁት እንኳን ለእናቶች ቀን በሰላም አደረሳችሁ እንኳን አደረሰን እንኳን ደህና መጣችሁ እንኳን ደህና ቆያችሁ በጣም ነው የምታምሩት እናመሰግናለን ድርብብ ያለ የሚባለውን አማርኛ እንደው በቃ እናንተ ላይ ነው ደስ ያለው እንዴት ናችሁ እግዚአብሔር ይመስገን ዝነጣ በቃ ጠላሁ እኔ የሚያበሻ ቀሚስ በጣም ነው የምወደው እናንተ ላይ ደግሞ ከነ ሙሉ ግርማ ሞገሱ እንደዚህ ተለብሶ ማየት በጣም ደስ ይላል በጣም ነው የምታምሩት እናመሰግናለን እንግዲህ የእናቶች ቀን ነው እናንተ ደግሞ ሁላችሁም እናቶችም አያቶችም ሆናችኋል በመጀመሪያ እንኳን ደስ አላችሁ መታደል ነው አይደለ በጣም ከካስማ የኪነ ጥበብ ማዕከል ከ40 ዓመት በላይ የሆናችሁ እንስቶች ናችሁ ተሰባስባችሁ እንግዲህ አንድ ላይ በማህበር ሆናችሁ የተለያዩ ስራዎችን ተሰራላችሁ ብዙዎቻችሁ ነው ፊታችሁ በጣም ለምደናል ስክሪን ላይ እናያቸዋለንና እዚህ ስለተገኛችሁ የእናቶች ቀን ደግሞ ልዩ እንግዶቻችን ስለሆናችሁ በመጀመሪያ ላመስግንና ከዛ በኋላ እንተዋወቃለን አመሰግናለሁ ስለመጣችሁ እንኳን አደረሳችሁ ድጋሚ እናመሰግናለን ከናንተ ልጀምርና ስም እንተዋወቅ ኮማንደር መሰረት ፋንታይ እሺ አርቲስት ማርታ ወርቄ እሺ አርቲስት ቀለሙ አሰፋ አርቲስት ሙሉ ጎንፋ አርቲስት መቅደስ ገብረ ጻዲቅ እሺ አርቲስት አስናቀች ክፈተው ሁላችሁ በድጋሚ እንኳን ደህና መጣችሁ እያልኩኝ ጓደኛ ማቾች ናችሁ ረጅም ጊዜ በጓደኝነት ቆይታችኋል ምን ያህል ጊዜ በጓደኝነት ቆያችሁ እንዴት ነበር የተዋወቃችሁት የሚለውን እስቲ እናንሳና ከናንተ ልጀምር ከነ ኮማንደር ልጀምር እሺ እኔና ማርቲ ተዋወቅነው ሾላ ገበያ አካባቢ ነው እኔ መስሪያ ቤት እዛ አካባቢ ነው ሁለታችንም አንድ የጋራ ልብስ ሰፊ ደንበኛ አለን እዛ ጋር ተደጋጋሚ ስንገናኝ ስልክ ተቀያየርን ሻይ ቡና ብለን ተሳስቀን ተለያየን አጋጣሚ ሁለታችንም ተመቻቸን ማለት ነው ተግባባን በዛ ቀጠለን ተመቻቸን ደስ ይላል ተመቻቸን ያውን ጊዜ አማርኛ ነው የሚመስለው ብዙ ስንት ጊዜ ሆናችሁ መቼ ነበር ተዋወቃችሁ በ1996 ዓመተ ምህረት ወደ 22ኛ ዓመት ነው አግብታችሁ ወልዳችሁ ምናምን ነው ስትገናኙ አዎ ከዛ 22 ዓመት በጓደኝነት ቆይታችኋል እሺ ወደ እናንተ ልቀጥ እኛ ከልጅነት አፈርፈሽታ ከልጅነት ሲባል ስንት ዓመት እንደው ብናውቀው ቁጥሩ በቃ አብረን ያደግነው ትምህርት ቤት እድሜ ስደርስም አብረን የገባነው ስናገባም አንዱ ላንዱ ሚዜ ሆኖ በቃ ምንም አንድ ላይ ነን ወደ 50 ምናምን ዓመት እድሜ ይበዛል ጠይቅ ነው 50 ምናምን ዓመት ጓደኝነት ሁሌ አንድ አይነት ነው የምትለብሱት እንደዚህ አልፎ ፕሮግራም ሲገጥመን ወይ ልጅ ስንድር በዚህ አንዱ ላንዱ ያሰፋል አንዱ ላንዱ ያሰፋል እንግዲህ በዚህ አጋጣሚ የጓደኝነትንም ዋጋ እናነሳለን የእናንተ ደግሞ ጓደኝነት ምሳሌ መሆን ስለሚችል ብዙ ነገር እንጨዋወታለን ወደነ ወይዘሮ አስናቀች እንሂዳ እሺ የኛ ጓደኝነት ከ1990 ዓመተ ምህረት ጀምሮ ነው እኛ ከክፍለ ሀገር ተቀየረ እንደመጣን ቤት ልጆች ስለያዝን ቤት በጣም ጠበበንና ቤት ስንፈልግ እነሱ ሰፈር ገባን እነሱ ያሉበት ሰፈር ገባን ከዛ ወዲያው ደግሞ ቤት መስራት ቻለ ከዛ አጠያየቅንና ልክ እነሱ ጎን አገኘን ወዲያው ሄደን ቦታውን ስንል ያን ቀን በፊት እንዲሁ ነበር በአይን ነበር የምንተዋወቀው ቤቱን ለመስራት ቦታውን ከሰዎቹ ጋር ስንል ምሳ ሰርታ ቡና አፍልታ ምን ብላ ተቀበለችን እኛን ማለት ነው አናቃትም ግን ቡና አፍልታ ምሳ ሰርታ በቃ ፏ አድርጋ ተቀበለችን ምሳችን በላን ቡናችን ጠጣን ከዛን ጊዜ ጀምሮ በቃ ጓደኛ ሆነን ጎረቤት ሆነን እስከ ዛሬ አለ እስቲ ወይዘሮ መቅደስ ጋር ልመለስና ለምን ነበር እንደዛ ያደረጉት ያው በባህላችን እንግዳ መቀበል ስላለብን እነዚህ ሰዎች ደግሞ እየወረዱ ነው በጧት ነው ቁርስም ላይ በሉ ይችላሉ ብዙ ነገር አለ እዚህ መሃል ላይና በዛ ያው በራሴ ነገኝ እነዚህ ሰዎች ጎረቤቶቼ ናቸው ክፉ ደጉን አብረን ልናሳልፍ እንችላለን እንደ እግዚአብሔር ፈቃድ መቀበል ስላለብኝ ተቀበልኳቸው
አስቦ ሰርቶ ገና ምን እንፈራለን አሁን እኔ ብሆን ራሴን እያሰብኩት ነበር እናንተ ስታወሩና ሰው ቢመጣ ማድረግ ልፈልግ ይችል ይሆናል ግን እነዛ ሰዎች እንዴት ይቀበሉት ይሆን የሚለው ነገር ደግሞ ጥያቄ ስለሚሆንብኝ ደፍሮ ማድረጉ ነገር ትንሽ በተለይ ደግሞ አሁን ይሄ ፕራይቬሲ የራሳችንን ላይፍ በርዘግተ መኖሩ ምናምን ከዛ ነገር አውጥቶናልና ለዛ ነው መለስ ብዬ እንዴት ነበር ለምን ነበር የሚለው ማንሳት የፈለኩት በጣም ደስ ትላላችሁ የተዋወቃችሁበት መንገድ ከዛ ደግሞ ጓደኝነታችሁን እንዲዘልቅ ያረጋችሁበት መንገድም እንደዛው ከዛ ባለፈ ግን ሁላችሁም ደግሞ በአንድ ማህበር ውስጥ ታቅፋችሁ ደግሞ ትገናኛላችሁ አይደል ሁላችሁ ትተዋወቃላችሁ እንዴት ነው ስለ ማህበራችሁ እናንሳ እንዴት ተመሰረተ ምን ያህል ጊዜ አስቆጠረ በዛ ውስጥስ ምን ተሰርተዋል የሚለው ማህበራችን የተቋቋመው ባለፈው አመት ህዳር ወር ውስጥ ነው የመጀመሪያው ማለት በቃ ህጋዊ ሆኖ ነው ከዛ በፊት እንግዲህ ስንሰባሰብ እንግዲህ ሁላችንም እንግዲህ የተገናኘነው እንዴት ነው በየስራው ላይ ነው ፊልም ስንሰራ በክሊፕ በየቦታው ስንገናኝ በቃ ምትግባቢው አለ አይደል ምትቀራረቢ ስልክ እንቀያየራለን ለተለያየ ነገር ሐሳብ እንቀያየራለን ለምን ማህበራን አንመሰርትም ከዚህ እድሜ በላይ ብለን ለምን ማህበራን አንመሰርትም ብለን እንደውም አንድ ጓደኛችን አለች ታፈራው የምትባል እሷ ናት እንትን ያለችው የነበረው እና በዛ መልኩ አንድ አይነት ልንግባባ እንችላለን እኔ ሳዝ እነሱ መግባባት እንችላለን ልንተዛዘዝ እንችላለን ምንችለው ብለን 21 ሴት 15 ወንድ 36 ሆነን ማህበራችንን መሰረትን ማለት ነው የእናንተ ማህበር ላይ የት የሚያደርገው እድሜ ገደብ አለ አሉ መግቢያው ነው ከዛ በኋላ እስከፈለገው ድረስ ነው የሚሆነው ግን መግቢያው መነሻው ስንት ነው መነሻው ከ40 አመትና ከ40 በላይ ነው ምንለው በዛ ልክ ነው ያው እንግዲህ እኛም እንደዛ ነን አሁን እዛ ውስጥ ያለነው አባላት በሙሉ ከዛ በላይ ነው ከ40 በላይ ነው ያለነው ለምንድን ነው የተለየ ምክንያት አላችሁ ከዛ በላይ ያረጋችሁበት አዎ እኛ አንደኛ ጡረታ በብዛት ያለነው ጡረተኛ ነን መግባባትም እቺው እኮ ከኩያሽ ነው ከወጣት ጋር አሁን እና አንድ ይበልጥ እንዴ ምን ትለኛለች ብሎ ይልሽ ይችላል እኔ ግን ስለ ያዳምጡኛል እነሱን አዳምጣለሁ እንደማመጣለን ሐሳብም ስንቀያየር እንረዳዳለን በሐሳብ ምናልባት ከተሳሳትኩ ማይልክ አይደለም ወዲያው እንመላለስ መለስ ብለሽ መስመርሽን ትይዣለሽ ግን አለኩያ አይሆን ከ40 በላይ እኔ መግባት እችላለሁ 40 ኮንስ ትቻለሽ አንቺ ብትመጪ እናስገባለን ለምን 40 ለሞኔ በምን አወቀ አይደለም ለምሳሌሽ እኛ እንዳው መነሻው 40 ሆነ እንጂ አሁን እንዳውም ከ45 በላይ ይሁን ይያልን ነው ለምን በጣም ምንወዳቸው ከኛ ጋር እንዲሆኑ ምንፈልጋቸው ብዙ ሰዎች አሉ ግን እድሜያቸው አይደርስም ስለዚህ አሁን ለምሳሌ እኔ እሷ ትግባ ማህበራችን ብዬ ስል ብዙ ሰዎች ተቃውመውኝ ነበር በተለይ ወንዶቹ እሷ 40 አመት አይሞላትም ምናምን ብለው እንዲሁ አይተዋት አይቻልም ብለው ስለዚህ ዱላይ አንቺ ብትመጪ እናስገባሽ እንወድሻለን ማህበራችንን ባይሆን የበላይ ጠባቂ ትሆኛለሽ እንጂ አባላት ሆኜ ለማህበር ውስጥም ካላስገባችሁ በቃ በመጣ ግን እንደው ቤት ለምቦሳ ትሉኛል ዋናው ደግሞ እሱን እውነት ደስ ብሎኝ አይ ከእናንተ በጣም ብዙ ነገር ሰው መማር ይችላል ብዬ አስባለሁ አንድ ሰው ሙያውን ጠብቆ ሙያውን አክብሮ ሙያውን ወዶ በዚህ መንገድ ተሰባስቦ እዚህ መድረስ ቀላል ነገር አይደለም በተለይ አሁን ጊዜው በጣም ከባድ ነው ሁሉም ሰው ሩጫ ላይ ነው ራሱ ነገር ላይ ነውና እናንተ ግን ሙያችሁን በጣም ከመወደዳችሁ የተነሳ በተለያዩ የስራ አጋጣሚዎችም እናያችኋለን ሰዓት ማክበራችሁን የሆነ ሳላመሰግናችሁ ማለት ማልፈልገው ዲሲፕሊናችሁ የሆነ ነገር እንደዚህ አድርጋችሁ ነው ስትባሉ ቦታው ከሚፈልገው በላይ ሆናችሁ መገኘታችሁ በጣም ብዙ ወጣቱ በተለይ ደግሞ ጥበብ ላይ ያለ ሰው ከእናንተ ብዙ መማር አለበት ብለን እናስባለንና እንግዲህ ደግሞ ከዚህ በላይ ደግሞ ወጣችሁ በደንብ ታስተምራላችሁ ብለን እንጠብቃለን ስለዚህ ዛሬ እንግዲህ እንተዋወቃለን ወይ ነው ሰዓቱ እናንተ ደግሞ በጓደኝነት ቆይታችኋል ምን ያህል ትተዋወቃላችሁ እንኳን ማለት ይከብደኛል እንተዋወቃለን ወይ አይታወቅም ያው እናንተ በማታስቡበት መንገድ ነው ጥያቄዎቻችን የሚሆኑት ግን እየተጫወትን ጥሩ ጊዜ እናሳልፋለን በዛው እንማማራለን አሁንም በድጋሚ መልካም የእናቶች ቀን ልመኝና በእናንተ ፍቃድ በየትኛው በኩል ያለው ሰው ቀድሞ ይውጣ የሚለውን ለእናንተ ልስጥታል 40 አመት አልሞላቸውም ተብሏል ወይዘሮ መቅደስ በእነሱ ሳይድ እንዲወጡ እናርግ እነ ኮማንደርን እንዲወጡ እናርግና ከዛ መጀመሪያ ከነሱ ጋር ቆይታ ብናደርግ ይላችኋል ችግር የለም ሁሉም ያው እነ መቅደስ
መሀል ላይ ደግሞ እሳቸው ወይዘሮ ሙሉና ኮማንደር ላስቸግር። እሺ ጓደኞቻችሁን ሸኘን። ከእናንተ ጋር ደግሞ ቆይታ ልናደርግ ነው። መጀመሪያ ግን ወደ ጥያቄ ከማለፌ በፊት ከጓደኞቻችሁ በጣም የምትወዱላቸው ነገር ምንድን ነው? ከጓደኛዬ እኔ በጣም የምወድላት ነገር ምንድን ነው? ታዳምጠኛለች፣ ሀሳቤን ትጋራኛለች። ምናልባት ቶሎ አንድ ነገር ላይ ሳልደርስ ቶሎ ከስህተቴ እንድማር ታደርገኛለች፣ ትመልሰኛለች። ሩህሩህ ናት፣ አዛኝ ናት። ምንም ነገር አይታ እንደ ውሻም አይታ ልታለቅስ ትችላለች። ይሄ ነገር ያመሳስለናልና ብዙ ነገራችን እንደዚህ ነውና ስለዚህ የሚወዱላት ነገር ግን በጣም የሚወዱላቸው ነገር። እሺ ወይዘሮ ሙሉ? እኔ ጓደኛዬን የምወዳት ትዕግስተኛ ነች። በሁሉም ነገር በቃ ታዳምጥሻለች። መልካም ሰው ናት። በጣምም ጎበዝ ነች። እሺ ወይዘሮ አስናቀች? እኔ ከጓደኛዬ የምወድላት በጣም ትዕግስተኛ ናት። በጣም ሲበዛ ትዕግስተኛ ናት። ለሰው ደግሞ ሟች ናት። የራሷን ትታ ለሰው በቃ ደረቷን ገልብጣ ነው የምትገባው። በገንዘቧም ቢሆን በእቃዋም ቢሆን በሐሳቧም ቢሆን በቃ ለሰው ሙት ናት። ለሰፈሩ ድግስ ቢኖር የሆነ ሀዘን ቢኖር ምን ቢኖር እና በጣም በኑሯም ትዕግስተኛ ናት። ለሰው ደግሞ ደራሽ ለሰው ሙት ናት የሚባል አይነት ሰው ናት መቅድዬ። እና እሱን ነው የምትወዱት? እኔ ስለሚሆንላት በቃ ወደዋለሁኝ። እኔ ስለማልችል ደስ የሚል አገላለጽ ነው። በቃ ቃላቶች እንዳጠሩ በደንብ ያስታውቃል። እሺ ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ ጓደኛሽ ስንት እድር አላት? የሴት ነው የወንድ? እድር የተባለ እድር የተባለ እንዴ ስትደረሰ ግን እየተቆጠረ 4 እኔ በውል ማቀው 5 አምስተኛውን አሁን በቅርብ አብረን ገብተናል። 3 የሴት 2 የወንድ እድር እንዳላት በትክክል አውቃለሁ። ስለዚህ 5 እድር። ወይዘሮ አስናቀች እርሶ ስንት እድር አለ? ያው የወንድ 3 አለኝ፣ የሴት 3 አለኝ። 6። የወይዘሮ መቅደስ 5 አይደል? የእሳቸው መልሱ 5 ነው ማለት ነው። እሺ ወይዘሮ ሙሉስ? በእድር ደረጃ አሁን እንግዲህ ወይ ከዛ ወድሜ የገባቸው ሊኖሩ ይችላሉ። 4 እድር አላት ብዬ ገምታለሁ። 4። እርሶስ ስንት አለ? የኔ 5 ነው። 5። እኛ ጋር አንድ እድር የለንም እኮ ገዙ ይሙት ነው አንድ የለኝም። መቼ ነው እድር የጀመራችሁ? ታስተምሩኛላችሁ። እሷን ራስ ወይዘሮ ማታስሽ መስሪያ ቤት እኮ ማቋቋም ይቻላል። የግድ እኮ ሰፈር አይደለም። የመስሪያ ቤት ባልደረቦች በዚህ አጋጣሚ ሴትም እድር የወንድም እድር በመስሪያ ቤት ይቋቋማል። እሺ ወይዘሮ ማርታ? የጓደኛዬን ነው በስራ ላይ በነበረች ጊዜ አንድ እድር አላት የወንድ፣ እዚህ አንድ ሴት አንድ ወንድ እድር አላት። ስለዚህ 2 3 እርሶስ? እኔ በመስሪያ ቤቴ 2 በሰፈር 1 የሴት እድር። አሁን እኔ እድር ውስጥ ለመግባት እድሜ አያስፈልገውም ደግሞ አይደል? እሱ እድሜ ያስፈልገው ትልቅ ትምህርት ነው እውነት። እሺ ሁለተኛው ጥያቄ ጓደኛሽ ስትደነግጥ ምን ስላለች? ስትደነግጥ እኔን አሁንም እኔ አፈር ልብላ እኔ ልሆን ምናምን ነው። እሺ ወይዘሮ ሙሉ? ዳኒ ትላለች። ዳኒ ልጃቸው ወይስ ባለቤታቸው? ባለቤቷ። ዳኒ ድረስ ነው። አዎ። እሺ ወይዘሮ አስናቀች? መቅዲ ብዙ ጊዜ ለብዙ ነገር ስትደነግጥም ለሌላም ነገር አጋዕዝተ ዓለም ሥላሴ የ4 ኪሎ ሥላሴ ፊት ለፊት ልጅም ስለሆነች እንደሆነ አላውቅም። እዛ ነው ተወልዳ ያደገችው እና አጋዕዝተ ዓለም ሥላሴ ነው የምትለው ለብዙ ነገር። ይሄ እንግዲህ መደንገጧንም ያጠቃልላል መሰል። አዎ ሲደነግጥ ለብዙ እንትን ስለሆነ እንደዛ መጣራ። ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ጓደኛሽ ስትሰራው የሚዋጣላት ምግብና አንቺ የምትወጂው የትን ነው? ወይዘሮ አስናቀች ከእርሶ ልጀምር። መቅዲ በሰፈራችን በቀይ ወጥ የታወቀች ናት። የስጋ ቀይ ወጥ በጣም የታወቀች። እሷም ቀይ ወጥ መብላት ትወዳለች። ቀይ ወጥ በአይብ በጣም ትወዳለች። ነፍሷን ሳልኩት በቃ እኔ መጥቼ እበላለሁ። እውነት
ትችያለሽ ፕሮግራም ያዥና ሳልኩት በቃ ቀይ ወጥ ባይ በጣም ትወዳለች ከምግብ ሁሉ እናንተ የምትወዱላቸው እሱ ነው ይጣፍጥላታል ስትሰራው ቀይ ወጥ በጣም ቀይ ወጥ እሺ ወይዘሮ ሙሉስ ዶሮ ሚዋጥ የእርሱ አይደለም ዛሬ የሷ ዶሮ ዶሮ እሺ ወይዘሮ ማርታ እሷ ብዙ ሁሉ ነገር ይዋጣላታል እውነት ለመናገር ሽሮ ደግሞ ስትሰራ በቃ በጣም በቃ እኔ ሽሮም ስለምወድ እንደሆነ አለ ሽሮም በጣም ነው የምትሰራው ጎበዝ ናት ሽሮም ይላታል ቆንጆ የምግብ አይነቶች የጠራችሁልኝ ለማንኛውም እሺ ጥያቄዎቻችንን ጨርሰናል ጓደኞቻችሁን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን ባለፉት 7 ዓመታት በኢትዮጵያና በአሜሪካ የንግድ ተቋማት መካከል ትስስር በመፍጠር ሐሳቦችን ወደ ተግባር በመቀየር ከግል እስከ መንግስታት የዘለቁ ፕሮግራሞችን በማስተባበር ላይ እንገኛለን። ዓላማችን ትልቅ ለሚያልሙ ምቹ ሁኔታዎችን በመፍጠር በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ማስቻል ነው። ሜይ 15 2025 ስመጥር ስኬታማ የቢዝነስ ሰዎች በሚገኙበት በሁለተኛው ታላቅ የራት ፕሮግራም ላይ በመታደም ጠቃሚ ተሞክሮችን ይሰንቁ፣ የቢዝነስ ኔትወርክን ያስፉ። ውስን ቦታ ስላለን ቶሎ ይመዝገቡ። የኢትዮ አሜሪካ የንግድ ምክር ቤት እንኳን ደህና መጣችሁ ከጓደኞቻችሁ ጋር ቆንጆ ቆይታ አድርገን ነበረ ከዛ በፊት ግን ያው ከጓደኛሽ በጣም የምትወዱላት ባህሪ ብለን ጠየቅናቸውና ምናችሁን የሚወዱላችሁ ይመስላችኋል ጓደኞቻችሁ? እስቲ ኮማንደር ወይዘሮ ማርታ ምንዎትን የሚወዱ ይመስሎታል? ግልጽነቴን ይመስለኛል። ተጨማሪ ነው አይደል? ይሄ ወይዘሮ ማርታ ግልጽነቴን ብለዋል። እንግዲህ እንዳመለካከትሽ ያው ያልኩትን አልደግመውም። በጣም ብዙ ነገር ነው የተነገረን። እስቲ ይንገሯቸው እዚሁ እኔ አዎ በቃ መካሪ ናት ትመልሰኛለች ከጥሩ ከክፉ ታዳምጠኛለች ሰምተዋል ኮማንደር ወይዘሮ ሙሉ ምን የሚሉ ይመስሎታል ስለኔ ባህሪ የምትወዱላቸው ከጓደኞቻችሁም ብዬ የጠየኳቸው ያው ታጋሽነት ያው ተነጋግሮ መግባባት አለ በቃ ያንን ነው የምትወድልኝ ምን ነበር ወይዘሮ ሙሉ ያለው አዎ ትዕግስተኛ ነች ታጋሽ ነች ተጫዋች ነች እሺ ወይዘሮ መቅደስ ያው እኔን ታጋሽነቴን ትወድልኛለች ብዬ ነው ማስብ ብቻ ለሰው ደራሽ ናት አቤት ብዛቱ የእርሶ ደግሞ በጣም ለሰው ደራሽ ናት ማአት ነገር ነው የተባለው እሺ ወደ ጥያቄዎቹ ከማለፌ በፊት ግን ጓደኝነታችሁ ቆየት ያለ ነው እስቲ መልካም ምኞታችሁን ተገላለጹ የእናቶች ቀለም ስለሆነ እንኳን አደረሳችሁ ተባባሉ እርስ በርስ ደግሞ እናንተ ከነ ወይዘሮ አስናቀሽ ልጀምር ግን አላስቸገርኩኝ ወይዘሮ አስናቀሽ ከእናንተ ልጀምር መቅድዬ ጎረቤቴ ጓደኛዬ ገመናዬ ሚስጥሬ በእድሜ ከኔ ታንሻለሽ ግን አንቺ እንደ ታላቅ እህቴ በጣም ወድሻለሁ መልካም የእናቶች ቀን መቅድዬ በጣም ወድሻለሁ መልካም የእናቶች ቀን አመሰግናለሁ ኑሪልኝ በልጆችሽ ተደሰች ስቆጣ ታግሰሽ ቁጡ ነኝ ኃይለኛ ነኝ ምን እንደማረግ አላቅም ሁሉ ታግሰሽ በትዕግስተኝነትሽ አሸነፈሽኝ እኔ ነኝ ሁሌ በዳይ እኔ ነኝ ሁሌ የበላይ ልሁን ብዬ የምቆጣው ኃይለኛ ነኝ እህቴ ሁሉ ታግሰሽ እስከ ዛሬ በጓደኝነታችን ስለዘለቅሽ አመሰግንሽ ባሪ ስጥልኝ አመሰግናለሁ ልታስለቅሱኝ ነው እኔ በጣም ወዳ ጓደኛለች እሳቸው ቢሉትን የራሴ ፊል እያደረኩ ነበር ጓደኝነታችሁን ያዝልቅላችሁ እድሜና አሜን እሺ እኔም ቃላት ያንሰኛል ስለሷ በጣም ከነ ቤተሰቦቿ ቃላት ያንሰኛል በእውነት እሷ እኔን ትለኛለች እኔ ደግሞ ቃላት ያንሰኛል በጣም እና አመሰግናለሁ ስለ ሁሉም ነገር ወይዘሮ ሙሉና ወይዘሮ ቀለማዋስ ከምለው በላይ ነው እህቴም አብሮ አደጌም ጓደኛዬም ሚስጥረኛዬም መካሪ ሁሉ ነገር በቃ እኔ ይሄ ነው የምለው የለኝም በደስታዬም በሐዘኔም በችግሬ አብራኝ የምትቆም እምወዳት ማከብራት
እህቴ ነች። እግዚአብሔር አሁንም እድሜ ጤና ሰጥቶ ያኑርልኝ ከነመላው ቤተሰቧ ከልጆቿ ከቤቷ ከትዳሯ ጋር እግዚአብሔር አሁንም እድሜ ሰጥቶ ያኑርልኝ። ወድሻለሁ። ወይዘሮ ሙሉ እኔ ስለሷ ቃላት ያጥረኛል፣ መናገር አልችልም። ይሄ ነው ቢሉት ትርጉም የለውም እና በጣም ነው የምወዳት። እህትማማቾች ነን እኛ። በትምህርት ቤት ደረጃ ራሱ እህትማማቾች ናቸው ነው የምንባለው። እኛም እንዴት የሚዋደዱ እህትማማቾች ናቸው የምንባለው። የእናት ልጅ ነን ነበር የምንለው። ዛሬ እሷ ትንሽ ስላመማት የተወሰነ ቀንሳ ነው እንጂ አንድ ነበርን። እንደውም የወንድሜ ልጆች አጋጣሚ እኔ ወጥቼ እሷ ከመጣች እህቴ መጣች እያሉ እየሮጡ እሷ ላይ እየተጠመጠሙ ነው የሚስሟት። እና ይሄ ነው ብዬ ልገልጽ የምችለው ነገር የለም። መካሪ ነች። ከብዙ ነገር የመለሰች ጓደኛዬ ናት፣ እናቴም ናት ማለት ትችላለህ። መናገር አልችልም። በዚችው ልግለጸው። በጣም ወዳታለሁ። ያኑርልኝ ጌታ ከነ ቤተሰቦቿ ከነ ልጆቿ ከነ ባሏ ሰላም ያኑርልኝ። በጣም ወድሻለሁ። ዛሬ ሶስቱን እዛ ባስቀምጥልሽ ይመስለኛል። ያው ተዋጋ የለውም። ያው አጋጣሚው ሲገኝ በዛው መገላለጹ እንደዚህ አይነት እንትኖች የሚቀመጡ ናቸውና ማስታወሻም እንዲሆን ብለን ነው እኛ እነ ወይዘሮ ማርታና ኮማንደር መሰረት እህቴ እንኳን ለእናቶች ቀን አደረሰሽ። መሸሸጊያዬ፣ መደበቂያዬ፣ ሚስጥሬ፣ የልጆቼ እናት፣ መካሬ፣ የእናቴ ምትክ እህቴ ዘላለም ያኖርልኝ። ልጆችሽ ይባረኩ፣ ዘመንሽ ቤተሰብሽ ሁሉ ይባረክ። የእናቴ ምትክ ሚስጥሬ፣ ሲከፋኝ ሄጂ መጥቼ የምሸሸግብሽ፣ እንጥፋ ስልሽ ይዘሽኝ የምጠፊ እህቴ መሸሸጊያዬ ኑሪልኝ፣ እንቅፋት አይንካብኝ። በጣም ወድሻለሁ የኔ መከታ መሸሸጊያ አለኝታዬ። ቃላት ያጥረኛል። ሲከፋኝ እሷ ጋር ነው የምደበቀው። ከልጆቼ ጠፍቼ እሷ ጋር እሄዳለሁ። መሸሸጊያዬ ነች። የልጆቼ መካሪ ነች። ዘመን ተሻገሪልኝ እህቴ። እህቴ መስዬ ጓደኛዬ፣ ሁሉ ነገሬ፣ ደራሼ፣ ደንጋጬ አለውሽ ምትኝ ምን አባቱ ለማብለሽ የምትመክሪኝ፣ ከብዙ ነገር የመለስሽኝ፣ ከብዙ ጭንቀት ከብዙ ሀዘን የመለስሽኝ ጓደኛዬ፣ ጓዳዬ፣ ገበናዬ እህቴ ኑሪልኝ። ቀሪ ዘመንሽ ይባረክ። የህይወት ጎዶሎሽ ሁሉ ተነስቶ በደስታ በፍቅር ከልጆችሽ ጋር ኑሪልኝ። ልጆችሽ ይባረኩ፣ ዘርሽ ይባረኩ። እወድሻለሁ እህቴ። መልካም የእናቶች ቀን አይለየን። ፈጣሪ እንግዲህ እድሜና ጤናውን ይስጣችሁ፣ ጓደኝነታችሁን ደግሞ በፍቅር ያዝልቅላችሁ። ድጋሚ መልካም የእናቶች ቀን ይሁንላችሁ፣ እድሜና ጤናውን ያድላችሁ። እሺ ወደ ጥያቄዎች ሄድላችሁ። ዝግጁ ናችሁ? አዎ። እሺ የመጀመሪያ ጥያቄ ጓደኞቻችሁን የጠየቅነው ጓደኛሽ ስንት እድር አላት ብለን ኮማንደር መሰረት አራት እድር ነው ያሉት። የእርስዎን ነው የጠየቁት። አንድ እሺ ወይዘሮ ቀለማስ? ሁለት እድር፣ አንድ ወንድ አንድ ሴት ነው ያሉት። ሁለት እድር ነው ያሉት። ጥያቄዎች ሊጨርስና የድሮ ጉዳይ እንመለስበታለን። ወይዘሮ መቅደስ? ሶስት ወንድ ሶስት ሴት አለኝ። ሶስት ወንድ ሶስት ሴት፣ ስድስት ማለት ነው። አሳዩልኝ። ሁለተኛው ጥያቄ ጓደኞቻችሁን የጠየቅነው ጓደኛሽ ስትደነግጥ ምን ትላለች? ከወይዘሮ መቅደስ ልጀምር። ወይኔ ስላሴዎች ነው የምለው፣ ሌላ ምን ስላሴዎች ነው? ወይኔ ስላሴዎች ነው የምለው። አሳዩልኝ ወይዘሮ። አዎ ልክ በትክክል ተመልሷል። እሺ ወይዘሮ ቀለማስ? እኔ በስመ አብ ወወልድ ወመንፈስ ቅዱስ ነው የምለው። ሲደነግጡ
ወይ በስመ አብ ወወልድ በስመ አብ ወወልድ ወመንፈስ ቅዱስ ያሳይልሽ። አይ እሺ ኮማንደር መሰረት አይደለም ግን ገብርኤል ነው የምለው አንዳንዴ ሲደነግጡ ወይዘሮ ማርታ አሳይል እኔ ነው የሚሉት የመጨረሻው ጥያቄ ጓደኞቻችሁን የጠየቅነው ጓደኛሽ ስትሰራው የሚዋጣላት ምግብና አንቺ የምትወጂው ብለን ጠየቅናቸው። ከወይዘሮ ቀለማ ነው የምንጀምረው። ዶሮ ወጥ። እሺ አሳዩልኝ። ከዛ ኮማንደር መሰረትስ? እኔ የምወደው ሽሮ ነው የምሰራው። የሚዋጣሉት ዶሮ የሚዋጣሉት ሽሮ። የትኛው ይሁን መልስ? ሽሮ ይሁን። እሺ አሳዩልኝ። ዛሬ ጉድ ነበር። ወይዘሮ መቅደስ ቀይ ወጥ የስጋ ቀይ ወጥ። እሺ አሳዩልኝ። ወይዘሮ አስናቀች ቀይ ወጥሽን ቀይ ወጧን ግን እንደው በዚህ አጋጣሚ ቃል አስገባሁትና እኔ ራሴ እየነገሩኝ ስለ ቀይ ወጡ ገዙ ይሙት አማረኝ። በቃ አይ ደግሞ ጨምሩበት። በቃ ወይ በመጣላ ችግር የለውም። ስለዚህ ይመጣል ትበያለሽ። ካልሆነ ካልቻልኩ እንኳን ሰው ልኬ አዘጋጅተን ጠራሻለን ወይ ልክልሻለሽ። የመጀመሪያ ዙር እንግዲህ በዚህ መልኩ ተጠናቋል። ነጥብ አሳውቅና ወደ ሁለተኛው ዙር እናልፋለን። ሁለተኛው ዙር ላይ ያው መጀመሪያ ዙር የነበራችሁት እናቶቻችንን እንሸኝና ከዛ ደግሞ ከጓደኞቻችሁ ጋር ቆይታ አደርጋለሁ። እሺ በመጀመሪያው ዙር ወይዘሮ አስናቀችና ወይዘሮ መቅደስ 10 ነጥብ፣ ወይዘሮ ሙሉና ወይዘሮ ቀለሟ 5 ነጥብ፣ ወይዘሮ ማርታና ኮማንደር መሰረት 5 ነጥብ። ነጥብ ይቀየራል። ሁለተኛ ዙር ደግሞ አለ። ከሁለተኛ ዙር በኋላ እኩል ነጥብ ካመጣችሁ ቦነስ ጥያቄ አለ። ቦነስ ጥያቄ 25 ነጥብ ነው ያለው። ስለዚህ ጓደኞቻችሁ ልሸኝና ደግሞ ከነሱ ጋር ቆይታ ላድርግ። እሺ እንውጣ። አሁን ይውጣ። ቅድም ጀምሮ እንውጣ ብለዋል። ጓደኞቻችሁን ሸኘን። ከእናንተ ጋር ደግሞ ቆይታ ላደርግ ነው። ቁጭ ልል ነው እናንተ ጋር መጥቼ ብዙ ማጣራው ነገር ስላለኝ። እሺ ከጥያቄዎቼ በፊት እዚህ መሀል ላይ ልቀመጣ፣ ወደዚህም ወደዛም እያየው እንዲሆንልኝ። እሺ ወደ መጀመሪያው ጥያቄ ከማለፌ በፊት ግን በወር ውስጥ ለእድር ምን ያህል ገንዘብ ታወጣላችሁ? ወይዘሮ መቅደስ? ከ1500 በላይ አወጣለሁ በወር ለእድር፣ ለሁሉም እድሮች 1500 በላይ። እሺ ወይዘሮ ቀለማስ? እኔ የሴት እድር ናቸው፣ የወንድ እድር 150 ሁለት አይ እናንተ ጋር ዶላር አልጨመረም። 150። ኮማንደር መሰረት? 410 ብር። 410 ብር። 10 ብሯ ተረሳች። በየትኛው ጋር ነው 110 የሚከፈል? ሴት እድር እንትን ሲል ለእንጀራ ለምናምን የሚሆን ነገር አለ አይደል? ሴት እድር ጋር እሱ ጋር ነው። ስለዚህ 110 ሆነ እዛ። 410 ብር ብላችሁኛል። እሺ ወደ መጀመሪያው ጥያቄ አልፋለሁ። የመጀመሪያው ጥያቄ ለእናቶቻችን፣ ጓደኛሽ ስንት የሀበሻ ቀሚስ አላት? ሳይ እናንተ ጋር በዛ ያለ ይመስለኛል። ወይዘሮ ቀለም? 8 እሺ 8 ብላ እኔ አልገባም እዚህ ውስጥ። እሺ ወይዘሮ መቅደስ? 6 ይኖራታል። 6። እሺ ኮማንደር መሰረት? እኔ በግምት ልበል 21 አካባቢ ይመስለኛል። 21። እሺ ወደ ሁለተኛው ጥያቄ ልለፍ። እንግዲህ ዝግጁ ናችሁ? ግን ከዛ በፊት ግን አንድ ነገር ልጠይቃችሁ። ጓደኞቻችሁ ሲናደዱ ምን ያደርጋሉ? ወይዘሮ አስናቀች ምን ያደርጋሉ ሲበሳጩ? ትጮዋለች። ምን አይነት ጩኸት? በቃ በጣም ትቆጣለች፣ በጣም ትበሳጫለች። በቃ ድምጿ በጣም ይጎላል። ስትቆጣ በቃ አጠገቧ ሰው አይቀርብም። እውነት? እኔ ግን እንደው እናንተ ያው ሙያ ላይ ትወና ሙያ ላይ ናችሁ ያላችሁት እና እሳቸውን ቁጣ በትወና የእሷን ለመጫወት እኔ ይከብደኛል። እውነት? ለእውነት ከሆነ ይከብደኛል። አልጫወትም ነው የሚሉት የእሷ ካራክተር ቢሰጡት? አዎ እውነት? አልችለውም። እስቲ እንደ በትንሹ በስሱ። ኃይለኛ ናት። ስትቆጣ በቃ አጠገቧ ሁለተኛ የምትደርሺ አይመስልሽም። ግን ከሰከንድ በኋላ ብትጠይቂያትና ወደ እሷ ብትሄጂ ረስተዋለች። ያ ጩኸቷና ምልስነቷ አይገናኝም። ጩኸቷ በቃ ፈጽሞ አይገናኝም። ስለዚህ ካራክተሩን አልጫወትም ብለውኛል፣ ትቼዋለሁ። ወይዘሮ ቀለም ዋጋ እስቲ ልምጣ።
በሰዓቱ ትቆጣለች። ከዛ በኋላ አኩርፋ ነው ወደዛ የምትሄደው። ሲቆጣን ይጫወቱልኛ ተዋናዮች ስለሆናችሁ ከመጠየቅ ወደ ኋላ አይደለም። የእሷ ገጸ ባህሪ ቢሰጡት እንዴት አድርጌ መግለጽልሽ? እኔን ተቆጡኝ በቃ በሷቸው ቦታ ልሁንና እኔ ቢቆጡኝ ወይዘሮ ሙሉ እንዴት አይነት ቁጣ ይቆጡኝ? ይሄን ብርጭቆ ሰበርኩ ልበል። ለምንድን ነው የሰበርሽው? ብዙ ነገር የሚጠቅም አይደለም እንዴ ለቤቱ? ምን አይነት ነገር ነው? ይቅርታ እውነት አልሰበርኩትም ግን እኔ አሪፍ ነገር። እሺ ኮማንደርስ የማርቲን ቁጣዋን ነገርኩህ። ማቆም አለበት። ምን የምልን ትሰማለህ? ካልሰማስ ነግሬሃለሁ ማለት ነበር። ባላቸውን እንዲህ ብዙ ጊዜ የሚቆጡት አይ የስራ ባልደረባ ጓደኛ በጣም የምታቀርበው ልጇን የኔ ልጆች ነው እንዲህ ነው የሚቆጣቸው። ወይዘሮ ማርታ ለነገሩ ግን ፊታቸው ኃይለኛ ይሄ ካራክተር ቢሰጣቸው ካስት አድርጊያቸው ብባል ኮስተር ያለ ቆፍጠን ያለ ሰው ብዬ ነው አስተያየታቸው ራሱ። እኔ ራሴ እስክለምዳቸው ደስ የሆነ ሰዓት ላይ እንጂ እያሉ ሲያዩኝ ጠፋ ይሆን እያልኩ ነበረ። ለማንኛውም ወደ ጥያቄዎቼ ልለፍና ሁለተኛው ጥያቄ ጓደኛሽ ምን አይነት የፀጉር አሰራር ወይ ፀጉር ስታይል ታዘወትራለች? ወደ ኋላ ማስያዝ ነው ፀጉራቸው። የእርሱ አይደለም የወይዘሮ አስናቀች ማስያዝ ነው። ወደ ኋላ ማስያዝ። እሺ የኔም ወደ ኋላ ማስያዝ። ዛሬ እንዳደረጉት ማለት ነው። እሺ ኮማንደርስ? ማርቴ አብዛኛውን ጊዜ ፓንክ ነው የምታደርገው። ቁርጥ ነው አብዛኛውን ሙሉ ማለት ይቻላል። ስለዚህ መልቀቅ ቁርጥ አጭር ቁርጥ ነው የምታደርገው። አሁን ነው ያሳደገችው አጭር እንጂ ከዚህ አጥር ነበረ ፀጉራቸው። አጭር ነው እድሜ ዘመኗን አጭር ነው። አሁን ነው ያሳደገችው። እሺ ወደ መጨረሻው ጥያቄ እናልፋለን። የመጨረሻውን ጥያቄ ከዛው ከቦታዬ ብናደርገው አይመስላችሁም? እሺ የመጨረሻው ጥያቄ ጓደኛሽ ሰው ጋር ወይ ደግሞ ሰው ዘመድ ጥየቃ ሊሆን ይችላል የወለደ ለመጠየቅ ስትሄድ በብዛት ይዛ የምትሄደው ወይን? እሺ ወይዘሮ ቀለማስ? ወይን። አዎ። እሺ ወይዘሮ መቅደስ? እኔም እንደዛው ከዚህ የተለየ አይደለም። ወይን ምን አራስ ለመጠየቅ ነው? አራስ ለመጠየቅም ሊሆን ይችላል፣ ግን ጥየቃ ሲሄዱ በብዛት በተደጋጋሚ ይዘውት የሚሄዱት ነገር። አራስ ለመጠየቅ ከሆነ ልብስ ነው ይዛ የምትሄደው። ስለዚህ መልሱ ምን ይሆን? እኔ ስጠይቅ ልክ እናንተ እንደጠየኳቸው አድርጌ ነው የምጠይቀው። የአራስ ልብስ ቢሆን ደስ ይላል። የአራስ ልብስ አራስ ለመጠየቅም ሊሆን ይችላል እንጂ ምን አራስ ለመጠየቅ ብቻ አይደለም፣ ጥየቃ ሲሄዱ እንላለን። ብዙ ጊዜ የሚቀናት እሷ ብር መስጠት ነው። ብር መስጠት አሪፍ ነገር ነው፣ ግን ብዙዎቻችን ብንማረው ጥሩ ነው። እሺ ጥያቄዎቻችንን ጨርሰናል። ጓደኞቻችን ወደዚህ እንጥራና የነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። ተለብሱ ምን ተብሎ በቃ ገና ከአዲስ የምትጀምሩ ነው የሚመስለው። እንዴት ናችሁ? እግዚአብሔር ይመስገን። ብዙ ነገር አንስተን ተጫውተነዋል። ያው ጓደኞቻችሁን ሲናደዱ ምን ያደርጋሉ ብለን በትወና እንዲተውኑ ሞክረናል። እሱን እዚህ አላስደግምላችሁም። ልክ ቴሌቪዥን ላይ ፕሮግራሙን ስታዩት ታዩታላችሁ። ለምን ይሄ ሰርፕራይዝ ነው ለእናንተ። በድጋሚ ለመላው ዓለም ላይ ለሚገኙ እናቶች መልካም እናቶች በዓል እየተመኘው በቀጥታ ወደ ጥያቄዎቼ ነው የማልፈው። የመጀመሪያው ጥያቄ ጓደኛሽ ስንት የሀበሻ ቀሚስ አላት ብለን ጠየቅን። ከወይዘሮ ማርታ ነው የምጀምረው። 11 ከ10 እናድርገውሎታል እንግዲህ 21 እኔ ሳስበው በተዋወቃችሁበት ጊዜ መሰለኝ በአመት አንድ ብትገዛ እንትናን ስናደርግ ብለው ይመስለኛል አይደለ? አይ ስናስተካክል ሁለቱም ሻንጣ ሞላ አቃተኒ በግምታል ቀንሸው ነው ለነገሩ ያጠረኛል እንትኑ የተቀየረ ምናምኖቹን ሰጥቻለሁ። ስለዚህ አሁን 11 ነው ያለው ግን አሁን 11 ነው። ስለዚህ ቀጣይ 11 ይጨምራችሁ 10 ደግሞ አሁን የሀበሻ ቀሚስ እኮ ፕሮግራም ሲመጣ ሁሉ የሚሰራ ነገር አዳዲስ ያው ይገባል። እሺ ወይዘሮ ሙሉስ? እንግዲህ ያው ተቀናንሶ 10 ትላለች ብዬ ገምታለሁ። 10? አዎ። እሺ አሳዩልኝ። ለትንሽ ወይዘሮ አስናቀችስ ስንት የሀበሻ ቀሚስ ነው ያለው?
እንግዲህ በቅርብ ያው ስራ ላይ ያለ ማለት ነው ማቀው አክቲቭ የሆነ ያበሻ ቀሚስ ነው። አክቲቭ ለጥምቀቱም 6 በትክክል ከአንድ እንዳይመለስ ነው ቶሎ ብሎ ያሳዩት። እሺ ሁለተኛው ጥያቄ ጓደኞቻችሁን የጠየቅ ነው። ጓደኛሽ አዘውትራ የምትጠቀመው ወይም የምትሰራው የፀጉር ስታይል ምን አይነት ነው ብለን የጠየቅ ነው። ከወይዘሮ ሙሉ ነው የምጀምረው። ምን አይነት ስታይል ነው አዘውትረው የሚያደርጉት? እኔ ያው ጠቅልያ ሲዘዋሉ ማስያዝ ከበፊት አይደለም አሁን የተጀመረ። ስለዚህ ማስያዝ በፊት ለቀዋለሁ። አሁን አንዳንዴም ለቅና እዚች ጋር ሲይዛታለሁ። እሱንም ትለቃለች ካለች መልሱንም አልናገርም። መልሱን እሱ ይወስዱልኝ። ምንም መልሱ እለቀዋለሁ። መልቀቅ። እሺ አሳዩልኝ ወይዘሮ። መጀመሪያ በነገሩ መልስ ላይ ቢጸኑ ኖሮ እኮ መልሱን ያገኙት ነበር። ሀሳብ መቀያየሯ ናት። እሺ ወይዘሮ አስናቀችስ? ወደ ኋላ እንደዚህ በማሰር መቋጠር ነው ማስያዝ። እሺ ያሳዩልኝ ወይዘሮ መቅደስ። እሺ ግን እኔ እንደዚህ የሚያደርጉት ነበር የመሰለኝ። ፀጉራቸው በጣም አሁን ነው የተቆረጠ ነው። አዎ እንጂ ረጅም ነበር። 2 ወር ምናምን ሆን ቢሆነው ነው የተቆረጠው እንጂ ረጅም ነው። ጊዜ ወደ ኋላ ነው ማስያዝ። ወደ ኋላ ማስያዝ ሲያምር። ግን ይሄን በጣም ነው የወደድኩት። አዎ በጣም አመሰግናለሁ። ስታይለኛ ነው በእውነት። አመሰግናለሁ። ይሄ በጣም ነው ከነሽበቱ በቃ በጣም ግርማ ሞገስ ያለው ያምራል። እሺ ወይዘሮ ማርታ እንግዲህ እንዲሁ ተኩስ ምን አይነት ያው ይሄኛው ቁርጥ ነው በቃ ወይስ ያሳድጉታል? ከዚህ ያሳድጉታል ወይስ ቁርጥ? አይ ብዙ ጊዜ በፊት ቁርጥ ነበር ባጭሩ። አሁን ደግሞ አሳደግኩት። ትንሽ ለስራው ይደግፍ ብለውኝ አሳድጊያለሁ። መልሱ ምን ይሁን እንግዲህ? ይሄ ይሁን። እሺ አሳዩልኝ። ይሄ አጭር ቁርጥ ስለሆነ ያው መልሱን እንይዘዋለን። አጭር ቁርጥ ነው ይሄኛውም፣ ስለዚህ እንይዘዋለን። እሺ ወደ መጨረሻው ጥያቄ እናልፋለን። የመጨረሻው ጥያቄ ጓደኛሽ ጎረቤት ለመጠየቅ ወይ ደግሞ ጥየቃ ለመሄድ፣ ጎረቤት ለመጠየቅም ባይሆን ጥየቃ ለመሄድ ምንም አይነት ጥየቃ በብዛት አዘውትራ የምትወስደው ምንድነው ብለን የጠየቅናቸው ከወይዘሮ ማርታ ልጅ። ሰው ለመጠየቅ ሲሄድ እንግዲህ አንደኛ እንደ ህመሙ ነው። ወይም የሆነ ቦታ ለመሄድ ፕሮግራም ተጠርተው ሲሄዱ፣ ፕሮግራም ማለት ምንም አይነት ሰርግ ምናምን በብዛት አዘውትረው ሲሄዱ ይዘው የሚሄዱት ነገር ምንድን ነው? ስጦታ ወይን እሺ ወይዘሮ ሙሉስ? እንግዲህ እንደተባለው ይለያያል። ዝግጅት ከሆነ አረቄ አሳይ። ብዙ ጊዜ እናቶች አረቄ ይዘው ይሄዳሉ አይደል ፕሮግራሞች ላይ እና እርሶ አረቄ ሲሉ ምን ትዝ አለኝ? ብዙ ጊዜ አረቄ ሲወሰድ በጋዜጣ ይጠቀልል ነበር በፊት። አሁንም በጋዜጣ ተጠቅልሎ ነው የሚወስዱት ወይስ ይዘው በፌስታል ነው? በፌስታል ቀረ ጋዜጣ? አዎ ወረ ፌስታል ውስጥ ይከቱልሻል። ይከተታል በፌስታል ይወሰድ። እሺ ወይዘሮ አስናቀች እንግዲህ ከባድ ጥያቄ ነው ማለት ይለያያል። የታመመ ሰው መጠየቅ የወለደ ዝግጅትና ይለያያል እንደ ሁኔታው። እኔ ግን አብዛኛውን ጊዜ ብር ነው የምሰጠው። ብር የወለደችም ከሆነ ለልጅ ፀጉር ቅቤ ግዢ፣ እንደዚህ አድርጊ ብዬ ነው የምሰጠው። ለምን ይለያያል? አሁን ጥያቄው ትንሽ ከበደኝ፣ ግን አብዛኛውን ጊዜ ብር ነው የሚሰጠው። እኛም አብዛኛውን ጊዜ ነው የፈለግነው። እሺ ወይዘሮ መቅደስ ያሳዩልኝ። እቺን ሀሳብ እንግዲህ በየቤቱ ያላችሁ እናቶችም ደግሞ ብትተገብሯት ጥሩ ነው። እኔ እንደ ሀሳብ ብያለሁ። እሺ ጥያቄዎቻችንን ጨርሰናል። መልካም የእናቶች ቀን ይሁንላችሁ እያልኩኝ በጣም ደስ የሚል ጊዜ የሰጣችሁኝ፣ እኔ ተዝናንቼ በደንብ ጥሩ ነገር ከእናንተ ተምሬ ቆንጆ ጊዜ ያሳለፍኩበት እንተዋወቃለን ወይ ፕሮግራሜ ነው። ሁልጊዜም እንደዛ ነው፣ ግን የዛሬው ደግሞ ከእናንተ ጋር እውነት ልዩ ነበር። በጣም አመሰግናችኋለሁ። በዛሬው እንተዋወቃለን ወይ ኮማንደር መሰረትና ወይዘሮ ማርታ 25 ነጥብ ነው ያመጣችሁት። ወይዘሮ ሙሉና ወይዘሮ ቀለሟ 5 ነጥብ ነው ያመጣችሁት።
ወይዘሮ መቅደስና ወይዘሮ አስናቀች ደግሞ 40 ነጥብ ነው ያመጣችሁት። የዛሬው እንተዋወቃለን ወይ ልዩ የእናቶች ቀን ፕሮግራማችን አሸናፊዎች ደግሞ የሚሆኑት ወይዘሮ መቅደስና ወይዘሮ አስናቀች ናቸው። የ25,000 ብር ተሸላሚዎች ናቸው። ወይዘሮ ሙሉና ወይዘሮ ቀለማ እንዲሁም ወይዘሮ ማርታና ኮማንደር መሰረት እዚህ ድረስ መጣችሁ ቆንጆ ጊዜ ስለሰጣችሁን ከልብ እናመሰግናለን። በዚህ ብቻ አይደለም የምንለያየው፣ ግን ሁላችሁም እናቶች ናችሁ፣ አያቶችም ጭምር ሆናችኋልና ለክብራችሁ እንዲሆን ጋቢ አበረክትላችኋለሁ። በመላው ዓለም ለሚገኙ እናቶች መልካም የእናቶች ቀን እየተመኘንላችሁ የዛሬው ልዩ የእናቶች ቀን ፕሮግራማችን ከእናቶቻችን ጋር ይሄንን ይመስል ነበረ። ፕሮግራማችን አላለቀም፣ ይቀጥላል። እኛ ግን በዚሁ እንሰነባበታለን። ስጦታችሁን አበረክታለሁ። እሺ ጋቢዎቻችን አሉላችሁ። በክብር እየመጣሁኝ ነው ማለብሰው እዛው ጋር እንዳላችሁ እንዳትነሱ ተረሳችሁ። እንኳን አደረሳችሁ። መልካም እንኳን አብሮ አደረሰን። እግዚአብሔር ያክብርልን። ሰይ እንኳን አደረሳችሁ። እንኳን አብሮ እናመሰግናለን። እግዚአብሔር ያክብርልን። ይስጥልን። ያው ብዙ ስለሆነ እንግዲህ እየተመላለስኩ ደስ ይላል። እንኳን ደስ አላችሁ። እናመሰግናለን። ክብረት ይስጥልን። አሜን አሜን። በጣም እናመሰግናለን።